ሶስቱም ኤርሜላም አብርሽም አቤልም እያወሩ ነው። አብርሽ አጋጣሚ ነው የሚጠብቀው። አዳምጡ። ዛሬም ነገም ልዑልን ለመውሰድ ይፈልጋል። ቆይ ሩታ ላንቺ ጥያቄ አለኝ። የእውነቴን ነው የምነግራችሁ። ደስታ ዛሬ ያደረገው ይሄ ስራ እንደ አብርሃም ሕፃን እንደ አብርሃም የልጅ ስራ የሚሰራ ልጅ እንዳልሆነና የበሰለ እንደውም ነገሮችን በተለየ መንገድ የሚያስብ ልጅ እንደሆነ እንድረዳ አድርጎኛል። ፍቅሩና ፍቅር ተመጡ። አይ ሄርሜላ፣ እኔ እንደ ሄርሜላ የሚያሳዝነኝ ሰው እዚህ ምድር ላይ የለም በዚህ ሰዓት በነገራችን ላይ። ምክንያቱም በጣም ብዙ የምናውቃቸው አብርሃም ቻናል ላይ የመጡ ሴቶች ሩታዬም እንደው ጠንካራ ጀግና ነብር የሆነች ሴት ስለሆነች ነው እንጂ ዲስትሮይ ይሄ እንዳያገግሙ እንዳይመለሱ አድርጎ የሚቀጭ ልጅ ስለሆነ ስለማቅ ይሄንን ሄርሜላን ሳያት በጣም ታሳዝነኛለች። ደግሞ ማየት ፈልጋለሁ። ተመልከቱት ከእጅ ላይ እንዴት እንደሚነጥቅ የሆነ በቃ የባልነት ይሄ የልጅ አባትነት ምንም አይነት ወዝ የማታዩበት ሰው ቢኖር አብርሃም የሚባል ልጅ ነው። ትናንትና ከየት እንደመጡ እንኳን የማናቃቸውን ልጆች ሁለት ቤትሽ ድረስ አስገብተሽ ሶፋሽ ድረስ አስቀምጠሽ ያልሆነ ዘባዝንኬ ሲዘበዝቡ ቁጭ ብለሽ ስታዳምጫቸው ነበረ። ትላንትና በጣም እንደዚህ አይነት ነገር ታይ። እውነትም ሆነ ውሸት ያንቺን ውስጥ ከመጉዳት ውጪ ምንም ሌላ ትርፍ ሊያመጣልሽ አይችልም ብዬ በተናገርኩበት ማግስት ዛሬ ደግሞ ያልሆነ ነገር ሊያወሩ የመጡትን ልጆች ቤትሽ ድረስ አስገብተሽ እዚሁ ሶፋ ላይ ቁጭ አድርገሽ ስታወሪያቸውና ቪዲዮ ላይ ይኸው ፖዝ ያደረግኩበት ቦታ ጋር ሩታን ይወታው ውስጧ በጣም እየተረበሸና የሆነ የፍርሃት ስሜት ውስጥ እንዳለች በጣም ያስታውቃል። እስከ መቼ ነው ይሄ ነገር የሚቀጥለው? እስከ መቼ ነው የሰው ወሬ እያመጣሽ እየሰማሽ ራስሽን እያስጨነቅሽ በአንቺ መጨነቅ ውስጥ ደግሞ የግሬስ ፋሚሊዎች ወዳጆችሽን እስከ መቼ ነው የምታስጨንቂያቸው? የኔ ጥያቄ ነው። በጣም እያሳሰበኝ ስለሆነ ማለት ነው። ቆይ ውድ የግሬስ ፋሚሊዎች፣ የምወዳችሁ ተመልካቾቼ፣ ሀበሻ ሲተርት አይሆንም ምንትተሽ ይሆናልን ያዢ ይላል። ይህን ለማንም አይደለም ለሩታ ዛሬ ማለት እፈልጋለሁ። ምክንያቱም በውስጥ የተላኩልኝ ወሳኝ መረጃዎች አሉ። ለእሷ ብቻ ሳይሆን የግሬስ ፋሚሊዎች በጠቅላላ ሰምታችሁ ሐሳብና አስተያየት እንድትሰጡበትና በየቲክቶኩ በየሶሻል ሚዲያው ቪዲዮዎችን እየቆራረጣችሁ የምትፖስቱ ሰዎች ዛሬ በጣም ብዙ ነገሮችን ልናገርና መረጃዎችን ላወጣ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ለግሬስ ፋሚሊ ለዚህ ቻናል አዲስ የሆናችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ ቦታ ላይ ዛሬ ሐሳባችሁን በነፃነት እንድትጽፉና ሩታ እያየችን ስለሆነ ወይም በአንድም በሌላም ሼር ተደርጎላት ስለምትመጣ ሁላችሁም በኮሜንት ላይ እየተሳተፋችሁ እንድትቆዩ ከወዲሁ እየጋበዝኩ የዛሬውን ቪዲዮ በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። እየመጡ ይመስለኛል። ከርቀት ይታየኛል። መገላገል የምችለውን ነገር ተመልከቱ። እሺ፣ ፍቅሩና ፍቅር ተመጡ። አይ ሄርሜላ፣ እኔ እንደ ሄርሜላ የሚያሳዝነኝ ሰው እዚህ ምድር ላይ የለም በዚህ ሰዓት በነገራችን ላይ። ምክንያቱም በጣም ብዙ የምናውቃቸው አብርሃም ቻናል ላይ የመጡ ሴቶች ሩታዬም እንደው ጠንካራ ጀግና ነብር የሆነች ሴት ስለሆነች ነው እንጂ ዲስትሮይ ይሄ እንዳያገግሙ እንዳይመለሱ አድርጎ የሚቀጭ ልጅ ስለሆነ ስለማቅ ይሄንን ሄርሜላን ሳያት በጣም ታሳዝነኛለች። ለመሆኑ እስቲ እንመልከታቸው። ሰላም አለ ደግሞ አዲስ ሰፈር ላይ ሆኗል። ቀጠሮ ታምራላችሁ። በጣም የሚገርማችሁ ነገር ማለት ነው አሁን ታምራላችሁ ሲል አሁን የአብርሃም ተቃራኒ ሆኖ ሲመጣ ይሄ ልጅ ምን አስቦ ነው ብላችሁ አንዳንዶቻችሁ ልጠይቁ ትችላላችሁ። በተለይ ዛሬ ለሩታ ወግኖ አብርሃምን ሊያጠቃ እንዴት ሊመጣ ቻለ የሚል ሐሳብ ውስጣችሁ ሳይፈጠር አይቀርም። ምክንያቱም ትላንትናና ከትላንትና ወዲያ ይሄ ልጅ
ምን ሲያደርግ እንደነበረ መቼስ ብዙዎቻችንም እናስታውሰው ነው። ምንድነው ካላችሁኝ ወደ በኋላ በደንብ አድርጌ እመለስበታለሁ። ለመሆኑ ዛሬ ደስታ ከኢዩኤል ጋር አብርሃምንና ሄርሜላን ሊያገኛቸው የፈለገው ለምንድን ነው? እንመልከት። ወደ ሩታ በሰፊው ይሄዳለሁ። ትቀበሉኛላችሁ ወይስ ምንድነው? ተመልከቱ። ይሄ የመጀመሪያ መጥሪያ ነው። ያስደበደባችሁን ደርሼበታል። የፖሊስ መጥሪያ ነው። እኔ በጣም የሚገርመኝ ማለት ነው ደስታ በምን አይነት መንገድ እያሰበ እንደሆነ ወይም በምን አይነት መንገድ ነገሮችን ለመፍታት ወይም ነገሮችን ለማስኬድ እየሞከረ እንደሆነ ሳስብ ከአብርሃም በጣም በብዙ እጥፍ እንደሚሻል የእውነቴን ነው የምነግራችሁ። አብርሃም ቢሆን ይሄኔ ተናንቆ ልክ የህፃን ልጅ ስራ ነበር መስራት የሚያስደስተው። ይሄስ በጣም እንደበሰለና እንደተረጋጋ ሰው ነገሮችን እኔ ሳልሆን እኔ እንደ ህፃን ልጅ አንተ አንገት ላይ ተንጠልጥዬ ሳይሆን ነገሮችን በህግ መንገድ በህግ አግባብ ለመፍታት ወይም ነገሮችን በህግ አግባብ ለመጠየቅ የሄደበት መንገድ የእውነቴን ነው የምነግራችሁ። ደስታ ዛሬ ያደረገው ይሄ ስራ እንደ አብርሃም ህፃን እንደ አብርሃም የልጅ ስራ የሚሰራ ልጅ እንዳልሆነና የበሰለ እንደውም ነገሮችን በተለየ መንገድ የሚያስብ ልጅ እንደሆነ እንድረዳ አድርጎኛል። በነገራችን ላይ ወደዳችሁም ጠላችሁም ደስታ የሩታ ሊሆን አይችልም። የሩታ ሊሆን የሚችለው ወይም የሩታ አብርሃም ብቻ ነው ብዬ በተደጋጋሚ ስናገር በዚህ ቻናል ላይ መቼስ ትሰሙኛላችሁ። ለምን ለምትለው ጥያቄያችሁ በደንብ አድርጌ መልስ ልስጥ። አብርሃምና ሩታ መሃል እንደዚህ አይነት ነገር ይኑር እንጂ አብርሃም የፈለገ ጥፋት አጥፍቶ የፈለገ በጣም ብዙ የማይሰሩ ነገሮችን ሰርቶ ዞሮ ተሽከርክሮ ሩታ እግር ስር እንደሚሄድ በደንብ አድርገን እናውቃለን። በተለይ ግሬስ ፋሚሊዎችን ከበፊት ጀምሮ የምትከታተሉና ስትከታተሏቸው የመጣችሁ ሰዎች ለዚህ ጉዳይ ምስክሮች ናችሁ ብዬ አስባለሁ። ስለዚህ እኔ ይለያያሉ የሚል ሐሳብ በጭራሽ አእምሮዬ ውስጥ የለም። ዛሬም ነገም ከነጎዲያም ልል የምችለው የፈለገ ጥፋት አጥፍቶ የፈለገ ነገር አድርጎ ሩታ እግር ስር እንደማናጣው ግን ቃል እገባላችኋለሁ። ደግሞ ማየት ፈልጋለሁ። ተመልከቱት ከእጅ ላይ እንዴት እንደሚነጥቅ የሆነ በቃ የባልነት ይሄ የልጅ አባትነት ምንም አይነት ወዝ የማታዩበት ሰው ቢኖር አብርሃም የሚባል ልጅ ነው። እኔ ይልቅ ዛሬ በጣም ከአብርሃም ይልቅ ትንሽ ያናደደችኝና ስሜት ያደረገችኝ ሩታ ናት። ለምን ካላችሁኝ በደንብ በዝርዝር ከዚህ በኋላ ደግሞ ወደ ሩታ ቪዲዮ እንመለስና በዝርዝር ላሳያችሁ እና እኔም በልጄ በደንብ ክሶኛል። ስለዚህ አዳምጡ። ማድረግ ያለብኝን መሆን ያለብኝን ሁሉ መክፈል ያለብኝን መስዋዕት በሙሉ ለልጄ ስል መክፈል አይቀርምና ምንም ነገር ለማድረግ እንኳን ቢሞክሩ እኔ እንጃ በሱ ከመጡብኝ ጭራሽ አንላቀቅም። የማይሆን ውስጥ ነው የምንገባው። እስከዛሬ ድረስ ነገሮችን እንደ ቀልድ እያለፍናቸው መተናልና አሁን ግን እንደዚህ አይነት ነገር አይፈጠርም። ቆይ ዛሬ ሙሉ በሙሉ እኔም ሆንኩ የግሬስ ፋሚሊዎች በጠቅላላ ከሩታ ጋር በጣም ትክክለኛና ወሳኝ ነገሮችን መነጋገር ያለብን ይመስለኛል። ሩታ የሚመጡልሽን ሰዎች እነሱ ይዘው የሚመጡትን አሉባልታና ተራ የማይረባ ወሬ ዝም ብለሽ እያግበሰበሽና ቤትሽ እያስገባሽ ሶፋሽ ላይ እያስቀመጥሽ የሚዘባርቁትን ነገር ለምንድን ነው በዚህ ደረጃ ትኩረት ሰተሽ እየሰማሽ ያለሽው? ደግሞ ትኩረት ሰተሽ መስማት ብቻ አይደለም፣ በቪዲዮ እያየሁሽ እንደሆነ እነሱ ያንን የሆነ የማይረባ ከየት እንደሚለቃቀሙት እንኳን የማናቀውን ወሬ እየሰማሽ ስሜትሽ ሲለወጥ ውስጥሽ የሆነ ነገር ሲፈጠር እያየን ያለ ነውና ለምንድን ነው ሲጀመር አጠገብሽ እንዲደርሱ የምትፈቅጂው? ለምንድን ነው አጠገብሽስ የምታደርሻቸው? እንዴ በጣም ብዙ የሚፈልግሽ ሰው እኮ አለ እንጂ አሁን ህይወትሽ ውስጥ ወይም ደግሞ ላይፍሽ ውስጥ አብርሃም ብቻ አይደለም ያለው፣ ወይም የሆኑ ውስን ሰዎች አይደለም በዙሪያችን ያሉት። ውድ ቤተሰቦቼ ከዚህ በኋላ የምናገረውን ነገር በደንብ ተረዱኝ። በጣም ብዙ እኛን የሚፈልጉ የእኛን እርዳታ የሚፈልጉ የእኛን እርዳታ ባይፈልጉ እንኳን እኛ በመኖራችን ምክንያት የሚኖሩ በጣም ብዙ ሰዎች አሉ።
ለምንድን ነው በዚህ ደረጃ በቀላሉ የምትሰበሪ? ለምንድን ነው በዚህ ደረጃ በቀላሉ የሰው ወሬና የሰው አሉባልታ የሚያጠቃሽ ሴት ራስሽን እንድትሆኚ የምትፈቅጁና እነዚህን ሰዎች ወደ ህይወትሽ ወደ ቤትሽ እየጋበስሽ ራስሽ ላይ የማይሆን ነገር የምትፈጥሪው እስከ መቼ ነው? ይህን ጥያቄ መልሽልኝ ሩታ። ይሄ ነገር በጣም ብዙ የግሬስ ፋሚሊዎችን ያስማማቸዋል ብዬ አስባለሁ። ሶስቱም ሄርሜላም አብርሽም አቤልም እያወሩ ነው። አብርሽ አጋጣሚ ነው የሚጠብቀው። አዳምጡ። ዛሬም ነገም ልዑልን ለመውሰድ ይፈልጋል። ቆይ ሩታ፣ ለአንቺ ጥያቄ አለኝ። የእውነት በጣም ዛሬ ስሜታዊ ስለሆንኩኝ፣ ምክንያቱም ዛሬ በተነገረሽ ነገር ፊቷን ይዩት፣ ምን ያክል ውስጧ የሆነ ያልሆነ ስሜት እየተሰማት እንደሆነ ተመልከቱ። ጥያቄ ልቀጥል። ትላንትና ከየት እንደመጡ እንኳን የማናቃቸውን ልጆች ሁለት ቤትሽ ድረስ አስገብተሽ ሶፋሽ ድረስ አስቀምጠሽ ያልሆነ ዝባዝንኬ ሲዘበዝቡ ቁጭ ብለሽ ስታዳምጫቸው ነበረ። ትላንትና በጣም እንደዚህ አይነት ነገር ተይ፣ እውነትም ሆነ ውሸት ያንቺን ውስጥ ከመጉዳት ውጪ ምንም ሌላ ትርፍ ሊያመጣልሽ አይችልም ብዬ በተናገርኩበት ማግስት ዛሬ ደግሞ ያልሆነ ነገር ሊያወሩ የመጡትን ልጆች ቤትሽ ድረስ አስገብተሽ እዚሁ ሶፋ ላይ ቁጭ አድርገሽ ስታወሪያቸውና ቪዲዮ ላይ ይኸው ፖዝ ያደረግኩበት ቦታ ጋር ሩታን ይወታው ውስጧ በጣም እየተረበሸና የሆነ የፍርሃት ስሜት ውስጥ እንዳለች በጣም ያስታውቃል። እስከ መቼ ነው ይሄ ነገር የሚቀጥለው? እስከ መቼ ነው የሰው ወሬ እያመጣሽ እየሰማሽ ራስሽን እያስጨንቅሽ በአንቺ መጨነቅ ውስጥ ደግሞ የግሬስ ፋሚሊዎች ወዳጆችሽን እስከ መቼ ነው የምታስጨንቂያቸው? የኔ ጥያቄ ነው። በጣም እያሳሰበኝ ስለሆነ ማለት ነው። ያ የማይረባ ሰውዬ የማይረባ ነገር ማድረግ እንደሆነ ልማዱ ነው። ቢያደርግ እንኳን ይሆናል አይደለ? ከማይሆኑ ሰዎች ሳይሆን በትክክለኛና ለእናንተ ከሚያስቡ ሰዎች። አሁን የትላንትኖቹ ልጆች አይታችኋቸዋል። ከእንደዛ አይነት ሰዎች እንዴት ወሬ ይሰማል ወገን? ይሄን በጣም እንድታስተካኪና እንድታርሚ እፈልጋለሁ ሩታዬ። በጣም ማለት ነው። ደግሞ ከየት እንደመጡ እኮ አናውቃቸው። ደግሞ ሰሞኑን የመጡ ያሉ እኔ ግን ዋጠው የሌቱ ጋር ያለው ትጠጣለህ ምሳ እንብላ ምናምን፣ ከዛ ቡና ላታላችሁ እንጫወታለን። መጀመሪያ ግን ሆዳችሁን በውሃ ከምትመሩት በምግብ ሸንታን እኮ ነው የተቀመጥኩት። ምግብ በሆዳ ይደራደሩ። እኔ እውነቴን ነው የምነግራችሁ። ሁል ጊዜም ሩታ እንዲህ ስትስቅ እንዲህ ደስተኛ ሆና ማየት ነው የምፈልገው። መቼ እንደሆነ አላቅም፣ ግን እሱ ቀን በጣም ቅርብ እንደሆነ ምንም ጥርጥር የለኝም። ምክንያቱም በጣም በብዙ ነገሮች ውስጥም አልፋ እንደዚህ ደስተኛ ለመሆን የምትሞክር፣ ለመሳቅ የምትሞክር፣ ነገሮችን ለመርሳት የምትሞክር ሴት ስለሆነች የእውነቴን ነው የምነግራችሁ፣ ቅርብ ጊዜ ሁላችንም የሩታን ደስታ የምናይበት ቀን ይመጣል ብዬ አምናለሁ። ለማንኛውም የእናንተን ሀሳብስ እንዴት ነው የምትነግሩኝ? ማለት በጣም ብዙ ህይወት እያያችሁ ያላችሁ ቻናሌ ቤተሰቦች አላችሁና እስቲ ሊያችሁ እናንተንም በኮሜንት ላይ ሀሳብና አስተያየቶቻችሁን ጻፉልኝ። የሁላችሁንም አስተያየት እያነበብኩ እምመልስላችሁ ይሆናል። ለማንኛውም እኔ እዚህ ጋር ላብቃ። ለዛሬ የነበረኝ ቪዲዮ የተመለከታችሁትን ይመስል ነበረ። በጣም ብዙዎቻችሁ እንደተደስታችሁበት እንደተማራችሁበት በጣም በብዙ በራሳችሁ ህይወት ላይም እየመነዘራችሁ ስትጠቀሙበት እንደምትቆዩ ምንም ጥርጥር የለኝም። የግሬስ ፋሚሊ ሆናችሁ ይሄንን ቤት የማታውቁት ግን አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን መንካት እንዳትረሱ፣ እንዲሁም ቪዲዮውን ላይክ ማድረግ ሳትረሱ በኮሜንት ላይ ደግሞ ሀሳብና አስተያየቶቻችሁን እያስቀመጣችሁልኝ እዚህ ስክሪን ላይ በጣም ጠቃሚና ቆንጆ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። ይመቻችሁ።